አንዳንድ የሄልዬ ጠላቶች ማለት ነው እና የሄልዬን ውድቀት የሚፈልጉ በግድ ካላጣበቅናት የግድ ካልታረቁ ብሎ ድዋና ጸሎት እያረጉ ነው አሉ። እኛ ደግሞ የሄልዬ እህቶች የሄልዬ ትክክለኛ ሀሳቢዎች ማለት ነው። ምክንያቱም ውድቀቷን ስለማንፈልግ እኛ ደግሞ እንቃወማለን። አዎ ምክንያቱም የእውነትን ስለምናቅ ምናቅ ስላችሁ ያው በሚፖስቱት ነገር በሚያደርጉት ነገር ማለት ነው። እና ሄልዬ ሲጀመር እንደዚህ አይነት ጋጥ ወጥ ወንድ አያስፈልጋትም። ፈጣሪ ስላለ ፈጣሪ ስለፈቀደ ነው ከህይወቷ አይወጣና ካልተሰቃየች በሱ ቁጥጥር ስር ሆና ካልወደቀች ብሎ አንዳንድ ጡረተኞች ማለት ነው ልሄድበት አይደለ ውዶች፣ አንዳንድ ጡረተኞች እያወሩ ነው። እኛ ደግሞ እንቃወማለን። ሄልዬ እንደዚህ አይነት ሰው አይደለም ይገባል። ማይ ስማርት ሄሮ ነው የሚባለው ጀግኒት ማለት ነው። የተማረች ምሁር ማስመሰል ማችልበት የአባቷ ልጅ ቆፍጣናዋ ማለት ነው። የኛ ምሳሌ እንዲህ ከስር መሰረቷ ስትመጣ እየተናገራችሁ ስንት ነገር እየተባለ ሳትሰበር ለዚህ በቅታ ማለት ነው። በራሷ ኮንፊደንስ ማለት ነው። እና መቼም ቁርጣችሁን እወቁ። መቼም አይገናኙም፣ መቼም አይታረቁም። ይሄንን እወቁ። ምክንያቱም እኔ በበኩሌ ለሄሉ መልካም ሰው የምመኘው መልካም ማለት ነው። እና ፈጣሪ ከዚህ አጋሰስ ስላወጣ እግዚአብሔር የተመሰገነ ይሁን። እና አንዷ ራሱ ምን አለች? ልዩ የፍቅር ሴት ኧረ እባክሽ የምርሽን ነው? የፍቅር ሴት ናት እንዴ? እሷን ብትሆን ፈጣሪ በቤቷ ገና የሄሉ አምላክ ማለት ነው። ገና እያንዳንዱ በሚዲያ እየመጣ ይለፈልፋል። እያንዳንዱ ማለት ነው ይቅርታ ይላል። እናውቃለን ይሄ ቀን እንደሚመጣ። ትንሽ ጊዜ አይደለም፣ ብዙ ቀን አይደለም። ፈጣሪ እያንዳንዱ ማለት ነው እያወጣ ያስለፈልፋል። እኛ እኮ መናገር አይጠበቅብንም። ራሳቸው መጥቶ ይለፈልፉልናሉ። ችግር የለውም። እና ሄልዬን ይዘን እኛ ወደፊት ድምቅቅ ብርት ፍክት እያረግናት ማለት ነው። አዳሜ ደግሞ ይቃጠል እኛ እንዲህ በምንለው ማለት ነው። እና የኔ ውዶች እንዴት ናችሁ? ደህና ናችሁ? እኔ ያለሁኝ የተመሰገነ ይሁን። ላይክ ሰብስክራይብ እያረጋችሁ አበረታቱኝ። በዛው እጃችሁ ደግሞ ሄልዬን ሰብስክራይብ፣ ኮፒ ሊንክ፣ ላይክ እያረጋችሁ እንድትመጣለን አድርጉ። እና የኔ ውዶች አልናፈቀቻችሁም ሄልዬ? ወይኔ እንዴት እንደናፈቀችኝ መድኃኒዓለም ነው። ቲክቶክ የድሮዋን ቪዲዮቿን ዝም ብዬ ገብቼ ነው የምመሰጠው። ዝም ብዬ ዩቲዩብ ላይ የገባው የድሮውን ነገር እያየሁ በቃ ፈታ እያልኩ ማርያምን ናፍቃኛለች። ማርያምን ከልቤ ነው የምላችሁ። አልናፈቀቻችሁም? እየተረገመ ልጅ ማለት ነው አጠፋት እኮ ከሚዲያ ማለት ነው እንዳትመጣ በቃ ምክንያቱም ተሰብራ ሳይሆን በቃ ለራሷን ማዳመጥ ስለምትፈልግ ጠንካራ ሆነ እና ደግሞ በልዩ ደስ በሚል ነገር ማለት ነው ደስ በሚል ነገር ነው ሄልዬ የምትመጣለን። በደንብ አድርጋችሁ ኮፒ ሊንክ ሼር እያረጋችሁላት ጠብቋት ማለት ነው። በልዩ እኛ ባልጠበቅነው ነገር ነው የምትመጣ። ጠንካራ ሆና ጀግኒት ሆና ማለት ነው። ያለፈውን ነገር ተፍታ ያለፈውን ነገር ቋቅ ብሏት ስለሱም ሳታነሳ ማለት ነው በአዲስ ነገር ትመጣልናለች። እኛም ደግሞ እህቶቿ እሷን ዩቲዩብዋን ሞቅ እያረግን እንጠብቃታለን። እና መምጣት አለባት አይደለም ውዶቼ? መምጣት አለባት። ማርያምን ተናፍቀሻል የኔ ድምቀት ማለት ነው። የሚዲያ የሴት በላይ አንቺን ሲያዩ የሚቃጠሉት ማለት ነው። እንዲቃጠሉ መተሽ መታየት አለብሽ የኔ ድምቀት፣ የኔ አበባ ማለት ነው። የኛ ምሳሌ አንቺ እኮ እንዳንቺ ታጋሽ አለ እንዴ? እንዳንቺ አስተዋይ አለ እንዴ? ዝምታሽ እኮ ገዳይ ነው። ዝምታሽ ማለት ነው። ለዛ ነው እንደዚህ እያደረጋቸው ያለው። እና ውዶቼ ማሮቼ እና ይሄ በክት ማለት ነው ይልበታል። ይሄ በክት
ዛሬ የሚገርማችሁ ነገር ቲክታክ ላይ ራሱ ሄሉ ልዩና የሆነ ቀን አበሻ ለብሶ ሁለቱ አልተፖሰተም። አበሻ ለብሶ ለካ እሷ የልዩ እህትና የአብናት ገባቸዋል። ለእነሱ እኮ ግንኙነት አላቸው፣ እንደ ግንኙነት አላቸው። ፈጣሪ የታችንን እንዶ ሲያወጣልን በጊዜ ሲያኮበልልልን ነው። ሄሉም እኮ ደስተኛ አልነበረችም። በቃ አንዴ ገብቻለሁ እንዴት ልሆን እያለች ፈጣሪ ግን በዚህ አድርጎ ፈጣሪ ከዚህ አጋሰስ አወጣት። እኛ ለሄሉ እኮ ማንም ሰው እንዲለያይ እኮ አንፈልግም በፍጹም ማለት ነው። ማንም ሰው ህይወት ጀምራ ከማንም ሰው ጋር እንድትለያይ አልፈልግም። ግን ማይሆናት ከሆነ ደግሞ ማይጠቅማት ከሆነ እንኳን ከህይወቷ ቀርቶ ማለት ነው እሷ ባለፈችበት አጠገብ እንዲያልፍ አንፈልግም። እኛ የምንወዳት ማለት ነው ትክክለኛ አድናቂዋ ከሆነም ማለት ነው እሷ ባለፈችበት አጠገብ እንዲያልፍ አንፈልግም። እና ሄልዬን ይዘን እኛ ወደፊት ሌላው ማለት ነው ሌላውን እሷ እንደተፋችው እኛም ተፍተነው ላሽ ምንለው አይደለ ውዶቼ? አዎ ጉር ነው ዘንድሮ። እና ውዶቼ ማሮቼ ሄልዬ በጣም ተናፍቀሻል፣ ናፍቃቸዋለች። እኔም በጣም ነው ማርያምን የናፈቀችኝ፣ ናፍቃኛለች። እና የኔ ፍቅር የኔ ዳይመንድ ማለት ነው የአንቺ አምላክ ማለት ነው ገና አንቺ ሳቲ ማለት ትንፋሽ ሳታወጪ ይኸው እያወጣ ነው እያንዳንዱ ማለት ነው እያወጣ እያስተነፈሰ ነው። እሺ የኔ ዳይመንድ አንቺ ብቻ ጸሎት አድርጊ። አንቺ ብቻ ለፈጣሪ ለምትወጁ መድኃኒዓለም ለምታከብሪው መድኃኒዓለም ብቻ ጸሎትሽን አድርሺ። ያኔ ማለት ነው ሁሉም ነገር በራሱ ሰዓት ጋር ይዞ ይወጣል። እያየን እኮ ነው። ትምህርት እኮ እኛ መውሰድ አቅቶን አይደለም፣ ተንኮል ከዋለ ነው በስተቀር የሄሉ አምላክ እንደማይተኛ መልስ ወዲያው እንደሚሰጣት ታውቃላችሁ። እና ገና ሌላም ሰው እየመጣ ብዙ ነገር ሊናገር ይችላል። ብዙ ነገር ማለት ነው። እና የኛ የሄልዬ እህቶች ማለት ነው የእሷን ከፍታ የእሷን ውድቀት አንፈልግም። በቃ አይሆናትም ብለን ነው ምንሰጠው እንጂ የግድ ካልሆኑ እንደዚህ እየጎዳት እንደዚህ እያነቃት ማለት ነው። እንደዚህ እኔ እኮ እንዴት እንደምፈራ ታውቃላችሁ? ማርያምን የሆነ ቀን ማለት ነው እንዲህ ሲይዛት ሲወረውራት ያመነጫጭቃት፣ ወይኔ ፍርሃቴ እንደ የሆነ ነገር ቢያረጋት እሳብዬ ታውቃላችሁ? የሆነ ነገር ላይ ቢወረውራት አናቷ ምኗ ቢመታ እኮ ወዲያው ነው ታውቃላችሁ? እንደ አያያዙ ማለት ነው። በቃ እንዲህ ሲይዛት ማለት ነው እንደዚህ ያደርጉ አንገቷን ሲያንቃት ይሄ ብረት እጁ ማለት ነው ይሄ ሳህን እጁ ማለት ነው ሂዶ አንገቷ ሲገባ ማለት ነው ወይ እንዴት እንደምሳቀቅ ያኔ ማለት ነው። እንደዚህ በሚዲያ ያሳየን ነገ ማለት ነው ከካሜራ ጀርባ ሄልዬን እንዴት እንደሚያደርጋት ታውቃላችኋ? እና ውዶቼ ማሮቼ በቃ ወዳችኋለሁ። እስኪ በኋላ እንገናኛለን እንግዲህ